አንዳንድ ጥያቄዎች አሉኝ። ከቀን ጀምሮ ነው ለመግባት ስለምን የነበረው እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊት ለፊት ላይ ርዕስ አድርገህ ያቀረብከው እስልምና የነቢያቶች እምነት ነው ይላልና ያው ሻሃዳ እንድንይዝ የምትፈልጉት አውቀን ነው አይደል? አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃቸዋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጂል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸውና ከዛ እንደጀመረ ነው። መቼም በ40 ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ ፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንደሄዱ እንደነበረ ነው አይደል? ናሬትድ የሚያደርገው ይሄ ሐዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም ማወራው፣ የሰማሁትን ነው ማወራ። ይሄ ስህተት ነው ይሄ ትክክል ነው የምትለውን ያንተን እምነት እቀበላለሁ፣ ያንተ ስለሆነ እምነት። ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆኖ ታታሪ ሆኖ ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። 40 ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከሳቸውም ወገን ከቁሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበር ሳይሆን ትዕግስትህን እውቀትህን ሰርፕራይዚንግሊ ነው የምከታተለ። በጣም ትዕግስትህን አደንቃለሁ። ኪፕ ኢት አፕ። እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምን ልልህ ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለይ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አይ ግን ተናገርና መልስላለሁ የምትለኝ ከሆነ እንትላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለሁ? ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስቲ አውራሽ ልስማ። እሺ በቃ ለመልስልና ችግር የለም እየቀጠልክ ትሄዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራእይ ሲገለጥላቸው የዛኔ ነው ከሆነ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን የተገለጸ እንጂ እስልምና አስተምሮ ጀማሪ መሆናቸው አይደለም። አላህ ሱብሓነሁ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላቃቸው ነቢያቶች እንዳለ ያሳየናል። ያ ነው ታዲያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል ቃል በቃል። ኖህ ራሱ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድን ነው? ሲገዙ የነበረው ከዛ በፊት ምንድን ነው ሲገዙ የነበረው? አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው በአካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድርን የፈጠረው አላህ ነው ብለው የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች። ለዚህ ነው እንጂ ሰማይና ምድር የፈጠረው ማን ነው ቢባል የዛኔ የመካ ህዝብ ያውቃል።
የአብርሃም ልጆች ናቸውና የአብርሃም አንድ አምላክን አላህ ነው የሚያመልከው። ለታል በኢስሐቅ በኩል በኢስማኤል በኩል የመጡ ናቸው። ኢስማኤል መካ ላይ ሄዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አላህ ነው ብለህ ያውቃሉ እኮ። ይሄ ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድርን የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ማን ነበር? አብደላህ ኢብኑ አብዱል ሙጠሊብ የአላህ ባሪያ ማለት ነው። እና አላህ የሚባለውን አምላክ ስለሚያውቁ ነው። ስለዚህ ይህ ነው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አነ ዳዕወተ አቢ ኢብራሂም ወቢሻረተ አኺ ዒሳ ይላሉ። ቃል በቃል እኔ የአባቴ የአብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ ይላሉ። መሲሁ ስለ እርሳቸው አብስሯል፣ አብርሃም ስለ እርሳቸው ዱዓ አድርጓል። ቃል በቃል ይህንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃም እና ኢስማኤል ጥያቄ ልጠይቅህ። እሱ ሰላም ብያለሁ። ሰላም። እሺ ከመጽሐፍ ቅዱስና ከቁርአን የትኛው ቅድሚያ ተጻፈ ወይም የትኛው ነው የቀደመው? እሺ በመጀመሪያ እዛ ደግሞ ቀጥዬ እጠይቅሃለሁ። እሺ መጀመሪያ ከማወዳደራችን በፊት የሚወዳደሩ ነገሮች ናቸው ወይ የሚለውን ልናውቅ ይገባል። ያንን ደግሞ የምናውቀው እንዴት ነው? ከምንጩ ነው። ምንጩ ምንድን ነው? አሁን ማብራራት ሳይሆን የትኛው ቅድሚያ ነበረ የሚለውን ብቻ አጠር አድርገህ እስከመለስ ድረስ አዳምጪ። ጥያቄ ጠየቃቸው አይደለ? እንዴት መመለስ እንዳለብኝ እኔ ነኝ የማውቀው። አንቺ የጠበቅሽው መልስ ካለ ያን እንዳትጠብቂው። አንቺ እታጎነሽ እኔ ሁሱ ነኝ። ወጥሻል አይደለ? ስለዚህ አዳምጪ። አንድን ነገር ስናወዳደር ከማወዳደራችን በፊት ያ ነገር የሚወዳደር ነው ወይንስ አይደለም የሚለው ልናውቅ ይገባል። አዎ ይገባል። ወጥቻል አይደል? ይሄን ለማወቅ ደግሞ እንዴት ነው የሚወዳደራል ወይንስ የሚለው የምናውቀው ምንጩ ከማን ነው የመጣው ነው። ወጥቻል አይደል? ቁርአን ምንጩ ከማን ነው? ከአምላክ ዘንድ የመጣ ቃል ነው። ማስረጃ ቃል በቃል እንሰጣቸዋለን። ከላይ እስከታች ሲናገር ጊዜ ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም ይላል። ይህ ቁርአን አሸናፊና ጥበበኛ ከሆነ ከአምላካቸው ዘንድ የተወረደ ነው ይለናል። አያችሁ፣ ወኢነሁ ለተንዚሉ ረቢል ዓለሚን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ማን አወረደው? ነዘለ ቢሂ ሩሑል አሚን፣ ታማኙ መንፈስ ቅዱስ አወረደው ይላል። ዐላ ቀልቢከ ላይ እያለ ይናገራል ማለት ነው። ታች አላለ ይሄን እንዳለ በርካታ ቦታ ላይ ይሄን ይናገራል። ከአምላክ ዘንድ የመጣ ነው። መጽሐፍ ቅዱስስ ሉቃስ ይንገራል ከየት እንዳመጣው። እኔ ይሄንን መልካም ሆኖ ታየኝ ልጽፍላችሁ እያለ ይናገራል። ጳውሎስ ይንገራል ከየት እንደጻፈው ከአምላክ ዘንድ ምናምን ለላላ። እኔ ግን ይሄን ስናገር ጌታ እንዳዘዘኝ ሳልፈው በሞኝነት የምጽፈው ነው እያለ ይናገራል። ቦታች አለ አይደለ? ይሄን ግን ጌታ ሳይሆን እኔ ነኝ ያልኩት እያለ ይናገራል። ስለዚህ ሰዎች ምድር ላይ የጻፉትን መጽሐፍና ከአምላክ ዘንድ የተወረደ ቃል ነው የሚልን ማወዳደር ስህተት ነው። መጀመሪያ ይሄን ይመስላል። እሺ ስለዚህ እንደዛ ካልኩ ማለት ነው። እንደዛ ካልክ ለምሳሌ በነቢያቶች እስልምናን የሰበኩት ትላላችሁ አይደለም? ነቢያቶች በመጽሐፍ ቅዱስ ላይ አሉ አይደለ? እያንዳንዱ ነቢይ እነ አብርሃም እና ሙሴ በለው ሁሉም እነ ዳዊት መጽሐፍ ቅዱስ ላይ ያሉ ናቸው። እንዲሁም ደግሞ ኢሳ ብላችሁ የምትሉት መጽሐፍ ቅዱስ ላይ አለ። እነዚህ ነቢያቶች እውነት ናቸው። ምንም ሆነ ምንም በእናንተም ሆነ በእኛ ውስጥ እውነት እንደሆነ ይታወቃል። ይሄ መጽሐፍ ቅዱስ መጀመሪያ እነዚህ ነቢያቶች ባይኖሩ ኖሮ መጽሐፍ ቅዱስ ኪለንጥሶ ይጽፋቸው ነበረ የቀደመ ወይም ትክክል ባይሆን ኖሮ ከኋላ የመጣ ነው ሊኮረጅ የሚችለው ከፊት ያለ ነው። ከፊት ያለ ከየት ነው ያመጣው? መኮረጅ ማለት ምን ማለት ነው? ያው መኮረጅ ማለት አንደኛ ከቀደመ ነገር መኮረጅ ነው። ሁለተኛ ደግሞ አሁንም ካለ ነገር ላይ ሰዎች መኮረጅ ማለት ነው። ወደዚህ ማምጣት መኮረጅ እንለዋለን አይደለ? እያልኩሽ ያለሁት ደግሞ ቁርአን ከፈጣሪ ዘንድ በቀጥታ የመጣ ቃል እንጂ ይሄን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሌላ ሄደው ኮርጆ የጻፉት አይደለም። በቃ እንዳሰባችሁት አይደለም። አየሽ እኮ መጽሐፍ ቅዱስ ኬት አንጥቶ ጻፋቸው ታዲያ እነዚህ ነቢያቶች አሁን ኬት አንጥቶ ጻፋቸው ባይኖሩ ወደ እሱ ላስረዳሽ። ቆይ አንዴ
ኮረጀ የሚባለው አንቺ በራስሽ ፍቻህን መኮረጅ ማለት ካለፈው ገልብጦ መጻፍ አልሽ። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጽፈው ነው ካለፈው? አይደለም፣ ጭራሽ እሳቸው ንግግር አይደለም እያልናቸው ነው። ራሱ ፈጣሪ ነው ተናጋሪው። ራሱ ምን አለ? እና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲሂ ይላል። ጋር ለቀጣይ መልስ ጥያቄሽ መልስ ታገኛለሽ። ሙሐመድ ሆይ እኔ ወደ አንተ ራእይን እገልጥልሃለሁ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቆብ፣ ለሙሴ፣ ለክርስቶስ፣ ለመሲሁ ስገልጥ እንደነበረው እያለ ይናገራል። ለቀደምት ነቢያት ሲገልጥ የነበረው ቃልን ያ አንዱ አምላክ በመጨረሻው ዘመን ላይ ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው። እነዚያ ለቀደምት ነቢያቶች የገለጠላቸው ያ ማን ነው ከተባለ አምላክ ነው ሲገልጥላቸው የነበረ አንድ አምላክ አላህ ሱብሓነሁ ወተዓላ። ስለዚህ የእነዚያ ነቢያቶች ቅሪቶች በየዓለሙ ላይ ሊገኙ ይችላሉ። ያ ግን ተናጋሪው ማን ነው? ስለ እነዚህ ነቢያቶች ማን ነው ከተባለ አምላክ ነበር ሲነግራቸው ነበር። አሁን በዚህ በያሽው መጽሐፍ ላይ እውነታዎችም አሉ። ቀደም እንዳልሽው እና አብርሃም መቼም እውነት ናቸው ስትይ እውነት ነው አብርሃም ይስሐቅ እውነት ነው። አሁን መጽሐፍ ቅዱስ ኬት አንጥቶ ጻፋቸው ነው እኮ። አሁን መጽሐፍ ቅዱስ እውነት ባይኖረው ኖሮ ኬት አንጥቶ ጻፋቸው እነዚህ ነቢያቶች? እሱ ስለሆነ አይደለም ወይ መጀመሪያ የነበረውን እውነት ጽፎ ከዛ በኋላ ደግሞ በኋላ የመጣው የጻፈው ከሱ በመውሰድ መጽሐፍ ቅዱስ አሁን በኋላ ቢመጣ እሺ ከቁርአን ተወሰደ እንላለን። ግን መጽሐፍ ቅዱስ ከየት አንጥቶ ወሰዳቸው ነው? አሁን ከየት ነው ወሰደ ልንል የምንችለው? እሺ ሐሰት ነው ካልን መጽሐፍ ቅዱስ ሐሰት ነው ካልን ታጉ ራሷ ጠይቃ ራሷ ትመልሰዋለች። ከየት ነው የወሰደው? ከዛ ነው የወሰደው ብላ ራሷ ትመልሰዋለች። አምላክ ዘንድ የመጣ ነው እያልኩሽ ነው። ኮረጀ የሚባለው ገልብጦ ነው አልኩኝ። እሺ ከዚያኛው እንደዛ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጽሐፍን ማንበብንም አይችሉም ነበረ። ገብቶሻል አይደለ? አምላክ ራሱ ነው ቃልን የሚገልጥላቸውና የሚሰጣቸው። ያ ነው። እሺ ይቅርታ ሁሴ ልጁ መጥቷል። 50 ቁጥር እየጻፈ ነው። ማሙሽ ይባላል። ማሙሽ አስገቡት። እሺ ከይቅርታ ጋር ከላያቸው መጥቷ እንደማናገረው 50 ቁጥር የሚጽፈው ልጅ አስገቡት። ፈለቀች አለሽ? ሄሎ ፈለቀች አለሽ? ሰላም አሎ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን አለሁልህ። እሺ ጥያቄ ማቅረብ ይቻላል? ይቻላል። ጠይቂ። ጥያቄ ምን መሰለህ? ሙስሊም እህቶቻችን ለምን ነው የሚሸፋፈኑት የሚል ነበር ጥያቄ። በጣም ጥሩ። አምላክ ስላዘዛቸው አምላክ ስላዘዘ ይሸፋፈናሉ። አምላክ አላህ ሱብሓነሁ ወተዓላ በሱረቱል አሕዛብ ላይ ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን ሁሉ በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ ይዘዛቸው ይላል። የአምላክን ትእዛዝ እየጠበቁ ለዚያ ነው። ለምን እንደሆነም ቀጥሎ ተናገረ። ዛሊከ አድና አን ይህ እንዳይታወቁ ይረዳቸዋልና አለ። ማለት በቃ ከተሸፈነችበት ይሄ ሰውዬ እቺ ልጅ ታምራለች፣ ቆንጆ ነች የሚለውን ለመገመት ያንን በር ይዘጋበታል አይደል? ፈላይ ዩዚን ከዚያም በኋላ አይለከፉም በሚላል እንግዲህ አንድ ሰው ሴት ልጅን እቺ ልጅ ውበቷ ሲያምር፣ አቋሟ ሲያምር የሚለው ውበቷን እና ተክለሰውነቷን ተገልጸውለት በሚያይ ጊዜ የዛን እቺ ሴት ሙሉ ሰውነቷን ከሸፈነችበትና ከለበሰችበት ሰውነቷን የማይጠባበቅ ሰፊ ልብስ ልክ እንዲሁ ፊቷን ከሸፈነችበት እንዳይለክፋት ይረዳታል ከሚል አንጻር ብሎ አላህ ሱብሓነሁ ወተዓላ ደንግጎላታል። ያም ሰው አይቶ ወደ ሰይጣናዊ መንገድ እንዳይሄድ እሷንም እንዲሁ አደጋ ላይ እንዳይጥላት የተደነገገ ድንጋጌ ነው ጅልባብ ብሎ ማለት ነው እንጂ ነቢዩ መሐመድ ምስቶቻቸውን ስላለበሱ ከዛ የተነሳ ህግ አይደለም ማለት ነው። አምላክ ህግ ነው። አምላክ ያዛል። ከዚያ በኋላ ምስቶቻቸውን ተብለው ታዘዙ። እዚሁ ነገርኩሽ ቅድም ሳነብልሽ ነበር። አላህ ስላዘዘ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁ የእርሱን ትእዛዝ አስተላለፉ። ሙስሊሞች ደግሞ ይህን ፈጸሙት። ሁለተኛ ጥያቄ ደግሞ ስለሰጠኝ ግን እጅግ በጣም አመሰግናለሁ። ለሰጠኝ በእውነት ጆሮ ስለሰጠኝ አመሰግናለሁ። ሁለተኛ ጥያቄ ምን መሰለክ? አዳም አባታችን ሔዋን እናታችን ከስህተት ሰርቶ ከምንድነው ከፓራዲስ ወይ ከገነት ተባሯል እና በሙስሊምም ትፋ በልቶ ተባሯል ምል አለ። ስለዚህ
በእናንተ ህግ አዳም አባታችንና ሔዋን እናታችን የት ናቸው አሁን ያሉት? ጥሩ መልስልሻለሁ። እሺ ማሙሽ አንድ ሜትህን አንሳ። ቴንክ ዩ ማሙሽ ሰላም ነው? እንዴት ነህ? ሰላም ነህ? አልሐምዱሊላህ። ማን ነው? አለን ይመስገን። እሺ እኔ እስልምና መቀበል ፈልጌ ነው እና እሺ ማታ መጥቼ ነበረ አላስገባክም። እሺ የሆነ ነገር ማወቅ እፈልጋለሁ። አንተ ልጠይቅና ብዙ ጊዜ ነበረ አንተ ቤት መጥቼ የሚሰማው። አንደኛም ጠይቀው ነገር ክርስቲያኖስ መጽሐፍ ቅዱስ ላይ ክርስቲያን ሁኑ የሚለውን ነገር አልተጻፈም ስትል ሰምቻለሁ። እሺ በሙስሊም ቁርአን ውስጥ ለዚህ ነገር ሙስሊም ሁኑ የሚል ነገር አለ አይደል? አምላክ አላህ ሱብሓነሁ ወተዓላ ቃል በቃል ራሱ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። በሙስሊም ሆናችሁ እንጂ በሌላ መንገድ ላይ ፍጹም እንዳትሞቱ ይላል። ልክ እንዲሁ ከእስልምናን ሃይማኖት ብቻ ነው እኔ የወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እንደዛ ከሆነ ሌላ ጊዜ ገብቼ ጥያቄን ጠይቃለሁ። እሺ ሻሃዳ ለሲል እሺ የምለውን ቃል አብረን እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙን አንድ ሰው እስልምናን ሲቀበል አምላክ አላህ ሱብሓነሁ ወተዓላ ምን ያደርግለታል ለዚህ ሰው ከተባለ በሰለመበት ቀን ይህን ሰው ያለፈ ኃጢአቱንና ስህተቱን ወንጀሉን ሁሉ ይቅር ይለዋል። ይሄን ቃል ገብቷል። በቁርአን ላይ ሲናገር ይላል ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ለእነዚያ ላይ ካዱን ሰዎች ያለፈ ኃጢአታቸውን ከዚያ ከክህደታቸው ቢቆጠቡ ያለፈውን እምርላቸዋለሁ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም አተውበቱ ተጅቡ ማ ቀብለሃ ይላሉ። አልኢስላም ይጅቡ ማ ቀብለሁ ይላሉ። ወደ አላህ መመለስ ወይንም ንስሐ ያለፈን ኃጢአት ያስተሰርያል አሉ። ሰውየው ወደ አላህ በተመለሰበት ቀን ያለፈውን ኃጢአቱን አላህ ይቅር ብሎ የሚምር የሆነ መሐሪ የሆነ አዛኝ የሆነ አምላክ ነው። ሌላው አንድ ሰው ሙስሊም ከሆነ በቀጣዩ ዓለም ምን ቃል ገብቶለታል አምላክ አላህ ከተባለ ገነትን ሊያስገባው ቃል ገብቷል። የዘላለማዊ ህይወት የሆነችዋን ሊያወርሰው ቃል ገብቷል። ምን ይላል? ይሄ በርካታ ቦታ ላይ ነው። ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓት ጀናትን ይላል። እኔ አምላካችሁ አላህ ያን ያመኑትንና መልካም የሰሩትን ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ ይናገራል። እና ይህን ይመስላል። እሺ ወንድማችን ማን ነበር ስምህ? ስሜ መልካሙ። መልካሙ። እሺ መቀየር ካልፈለክ ችግር የለበትም ስሙ። አይ መቀየር እፈልጋለሁ ካልክ ደግሞ ሌላ ስም እንቀይርልሃለን።